ሰላም እንዴት ናችሁ? የተወዳችሁና የተከበራችሁ የኔ ምርጥ ቤተሰቦች እንደምን አላችሁ? ሁሉ ሰላም እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። እንግዲህ ለዚህ ሰዓት በቅተናል። እናንተ እንዴት ናችሁ? በያላችሁ በሰላማችሁ ብዝት ይበል። ዛሬም እንግዲህ በሌላ ቪዲዮ መጥቻለሁ። ሰሞኑን እንግዲህ እየተፈጠሩ ያሉ ሰሞኑን በጣም ለረጅም ጊዜ እየተፈጠረ ያለውን ነገር አይታችኋል። የነ አብርሃምና የነ ሩታ ጉዳይ መካሪም ዘካሪም በጥባጭም ያለበት ቤት እንደሆነ ታውቃላችሁ። አብርሃም ትዳሩን አሳልፎ ለማይሆን ነገር እንደሰጠ ሁላችሁም እየተመለከታችሁ ነው። የሱ ጓደኞች የውሸት ጓደኞች ናቸው። ማስመሳይ የሚባሉ ሰዎች አሉ። እንደዛ አይነት ሰዎች ናቸው። አንዴ ከሩታ ጋር ሩታን ይመስላሉ፣ አንዴ አብርሃምን ይመስላሉና ለሚያደርጉት ነገር እንኳን ምን ይፈጠራል ብሎ ማሰብ የማይችሉ ልጆች እንደሆነ በተግባር አይተናል ማለት ነውና አብርሃምን ከሄርሜላ ጋር አንድ ላይ ለማኖር ወይም ደግሞ ለማጋባትን ብለው እያደረጉ ያለውን ጥረት ደግሞ በደንብ አይተናል ማለት ነውና በሩታና በአብርሃም መካከል ያለውን ጋፕ ደግሞ የበለጠ እንዲሰፋ እየሰሩ መሆኑን ደግሞ አብረን እንዳየነው ነው ማለት ነውና የበለጠ ነገሮች ተካረዋል። እዩ እንግዲህ ይሄንን ካደረጉት የአብርሃም ጓደኞች አንዱ ነው። ዛሬ ሩታን ይቅርታ ለመጠየቅ መጥቷል። ከይቅርታውም በላይ ካሁን በኋላ ከአብርሃም ጋር እንዳትቀጢ የሚል ምክርም ይዞ መጥቷል። አንዳንድ ጊዜ ቦታችንን ማወቅ ያለብን ይመስለኛል። በሌላ ሰው ህይወት ውስጥ ገብተን የውሳኔ ሐሳብ መስጠት ማለት በጣም ደካማነት ነው ብዬ ነው የማስበው። ያ ሰው የራሱን ውሳኔ መወሰን ይችላል። የአብርሃምና የሩታ ውሳኔ ውስጥ መግባት አያስፈልጊ አይደለም። ውሳኔው የሁለቱ ነው። እዩ ግን ዛሬ ከሱ ጋር ያለሽ ነገር ይብቃ እያላት ነውና ምን ለማለት ፈልገው ነው የሚለውን እነዚህ ሰዎች ነገ ቢታረቁና አንድ ላይ ቢሆኑ የሚያፍረው እሱ ስለሆነ አንዳንድ ጊዜ የምንናገራቸውን ነገር በደንብ ማስተዋል ያስፈልጋል ማለት ነው። ቪዲዮኒ ሐሳብ እንስጥበት። ቤተሰቦች የቻናሌን ሰብስክራይብ ካላደረጋችሁ ሰብስክራይብ እንድታደርጉ በትህትና ጠይቃለሁ። ሰብስክራይብ ካደረጋችሁ ደግሞ ላይክ እና ሼር አድርጉ። ይህንን ቪዲዮ እስከመጨረሻው ካያችሁት ብዙ ነገር ታገኙበታላችሁ ብዬ አስባለሁ። እስከመጨረሻው እዩ። ከዛም ኮሜንት ሐሳባችሁን ኮሜንት ሴክሽን ላይ እንታስቀምጡልኝ እጠይቃችኋለሁ። እስቲ ወደ ቪዲዮ እንለፍ። ካንቺ ጋር መቀጠል የማይፈልግ ከሆነ አሁንም ቢሆን ሄርሜላን እንደፈለገ አብሮ ከሷ ጋር መኖር ካለበት ምንም ካለበት መኖር ይችላል። አንቺ ግን ፍጩ። እንግዲህ ይሄንን የሷ ውሳኔ ነው ባይዘው ማለት ነው። የሷን ውሳኔ አንተ ገብተህ ወስነ እንዲያርጊ ማለት አይተበከብህም። ይሄ ትዳር ነው። ገብቷል አይደለ? ዝም ብለህ አንተ ገብተህ ዘለህ አንዴ እዛ ጋር ሩም ውስጥ ሄርሜላን አስቀምጠህ ከአብርሃም ጋር ታገናኛለህ። አንዴ እዚህ መተ ደግሞ ፍቺው ትላለህ። ምን የቱ ጋር ነህ አንተ? ሲጀመር ማለት የፈለገ ጓደኛ ብትሆን ባለትዳር መሃል ገብቶ እንዲያርጊ አይባልም። ማወቅ ያለብህ ነገር ማለት ነው። ስለ ትዳር የሚገባ ከሆነ ማለት ነው። ይሄ የነሱ ውሳኔ ነው። ከተስማሙ አንተ በተቻለ መጠን መስራት ያለብህ ሁለቱም ማቀራረብና ለማስታረቅ ጥረት ማድረግ ነው። ካልሆነ ደግሞ ከነሱ መራቅ ነው። ስለዚህ አሉ እንደዚህ ያሉ ሰዎች ማለት ነው በህይወታችሁ ውስጥ ገብተው የሚወስኑላችሁ ማለት ነው። ወስነው ህይወታችሁን ማመሰቃቀል የሚፈልጉ ማለት ነውና በስሜት የሚነዱ አይነት ሰዎች አሉና አንዱ እንግዲህ እዩ የሚባለው ነው ማለት ነው። ከነ ብሩኬ ከነ አቤል ቀጥሎ አለ ምንለው ማለት ነው። ይሄ ነው በቃ። አብርሃም የሚሆንሽ ሰው አይደለም ወይ እሷን ወይ አንቺን መምረጥ መቻል አለበት። እዚህ ጋር ገብቶሻል። ይሄ የሱ ምርጫ ነው። የአብርሃም ምርጫ ነው። ይሄ ማለት ትክክል ነው ማለት አይደለም። አብርሃም ትክክል አይደለም። እሷም እኮ ትክክል እንዳልሆነ በደንብ ገብቷት የተጣሉትም በዚህ ነው። አንተ ግን ትክክል እንዳልሆነ ራሱ እያወቅ የማይሆን ነገር አድርገሃል። ዛሬም ድጋሜ ሌላ ስህተት መስራት የለብህም። አንዳንድ ጊዜ በባለ ትዳር ጉዳይ ውስጥ መግባት ከእርቅ በስተቀር ማለት ነው ለማስታረቅ ስትገቡ ግቡ። ከዛ ውጪ ግን በቃ ሁለቱንም ማገዝ ባለባችሁ ነገር ማገዝ አለባችሁ። ጥፋተኛውን መቆጣት ያለ ነው። አብርሃም አንተ እኮ መተ እሷ ጋር እንዲህ ከምትል አብርሃም እያደረክ ያለው ነገር ትክክል አይደለም። ጓደኛዬ ነህ። ስለዚህ ከሄርሜላ ጋር ያለህን ግንኙነት አቁምና ትዳርህን ቀጥል ብለህ መምከርና መቆጣት ያለብህ አብርሃምን ነው። እዚህ መተ ለሷ እንዲህ ነው ብለህ ማቃጠሩ መብት የሚያመጣ ሳይሆን
ነገሮቹን የበለጠ የሚያባበስ ነው ገብቷቸዋል አይደለ ኢቭን ማለት ነው በልዩነት ውስጥ እንኳን መከባበር እንዲጠፋ እንዲሆን ያደርጋል ማለት ነው ስለዚህ ትክክል አይደለም ልትወደድ ምናምን አይነት እንደዚህ ለመወደድ የሚጫወቱ ሰዎች አሉና ከነሱ መሃል ለመጫወት ፈልገ ከሆነም ትክክል አይደለም በቃ አለቀ እና ደግሞ ሩታ ብዙ ነገሮችን አልተረዳዋትም እኔ እሷ ትክክል እንዳልሆነች ብዙ ነገሮች እያሰብኩኝ ነበርና አሁን ላይ ግን ሁሉም ነገር ሳስበው ሩታ ትክክል ናት ብዙ ነገሮችን ትክክል ናት አሁንም እርግጠኛ አይደለም አኑሳ ትክክል ናት ከሌ ትክክል አይደለም ምናምን ነገር ትክክል ያልሆነችው ነገር አለ ትክክል የሆነችው ነገር አለ እሷ ገብቷል አይደለ አብርሃም ትክክል አይደለም ምንም ጥያቄ የለው ምክንያቱም እሷ ነገሮችን ለማስተካከል ብዙ ጥረት ብዙ መንገዶችን ሄዳለች አሁን በዚህ ሰዓት ላይ በምንድነው በእሳት ላይ ቤንዚን መድፋት እንደማለት ነው በቃ አንተ ወጣ እዚህ ጋር ጓደኛው ሆነ ልክ ነው ምናምን ብለ ልክ ነሽ አንቺ ትክክል ነሽ ስለዚህ እንዲህ ማድረግ አለብሽ ምናምን ነገር አልተረዳህትም አው ልክ ነው ብትረዳት ኖሮ ለማስታረቅ እንጂ የምትጥረው ጓደኛህን ተቆጣውና ለማስተካከል ትሞክራለህ እንጂ ከጓደኛህ ጋር ሌላ ነገር ውስጥ አትገባም አየ የማይሆን ነገር ሲያደርግ አታበረታታ ስለዚህ ካንተ ጋር ሄርሜላ ካንተ ጋር አብርሃም ቤት እንደፈለጋት የምትሆነው ይሄንን ማስቆም እኮ አትችልም ጓደኛ አይደለ በቃ የሚቆረቆር ከሆነ ይሄንን ነው የማትችል ከሆነ ግን ከሩታ ጎን ሆነ በዚህን ሰዓት ላይ ሰው ያስፈልጋታል ድጋፍ ያስፈልጋታል ከሷ ጋር ሆነ የምትፈልገው ነገር ሰፖርት ለማድረግ ጥረት ማድረግ ነው ያለብህ እንጂ ማይሆን ነገሮችን አንዳንድ ጊዜ ለሚያልፍ ቀን ማያልፍ ቃላት ተናገሩ የሚባለው ለዚህ ነው እነዚህ ሰዎች ልጅ እየመጣ ነው ነገ ቢታረቁ እኮ አንተ ከአብርሃም ጋር ምን ልትል ነው ጓደኛ ተብዬን አይደለ በቃ ተፋቱ ብለሃል እኮ አንተ ጨርሳል የነሱን ህይወት እኮ አንተ ወስናል በእነሱ ህይወት ውስጥ ማለት ነው አይባልም በቃ አይባልም በአጠቃላይ ማለት ነው ስለዚህ ውሳኔው የባለቤቱ እናንተ በሰው ህይወት ውስጥ ገብታችሁ የምትወስኑ ሰዎች ትክክል አይደላችሁ እስካሁን ድረስ ምን ሩታን በድያታለሁ ብዬ ነው ማስበው በጣም በድላታል ሰላም ነው እኔ መጀመሪያ ምንም ነገር ከማውራት በፊት ሩታ በጣም እኔ እንዴት ሆኜ ይቅርታ መጠየቅ እንዳለብኝ አላውቅም አንቺን በዚህ ልክ ማስቀየምና ማስደበሬ ትክክል አይደለምና ለዛ ደግሞ እንዴት ተነስቼ እንዴት ሆኜ ይቅርታ መጠየቅ እንዳለብኝ አላውቅም ሩታዬ አዎ ይሄ ትክክለኛ ነው በቃ ምክንያቱም አጥፍታለሁ ምንም ጥያቄ የለውም አጥፍታለሁ ምክንያቱም የነዛ የመጥፎ ጓደኞቹ ተባባሪ ሆነሃል አጥፍታል ያለታ ሽንጠንም ገትረስ ተከራከርለት ነበር ለሄርሜላ ማለት ነው ትክክል አይደለም እሱ ለዚህ ይቅርታ መጠየቁ ትልቅነት ነው ከዚህ ላለፈው ነገር ነው ትክክል ያልሆነው እምላችሁ ማለት ነው ይቅርታ እንድታረጊልኝ ነው የምፈልገው አንድ ነገር ቢኖር ማለት ነው እውነት ለመናገር አንቺና አብርሽ ልታወሩ እንደተከታተራችሁ አላወኩም በቃ ምንም አላሰብኩም ነበር በነገራችን ላይ ላደረጋችሁት ነገር ሄርሜላ ስለሆነችና ስላልሆነች መሆን የለበትም ሩታ ስለምትመጣ ስለማትመጣ መሆን የለበትም አብርሃም ሩም ውስጥ ሄርሜላን ማስገባቱ ራሱ ትክክል ነው ወይ ስለምትመጣና ስለማትመጣ ወይም ደግሞ ምን የሚባል ነገር የለም ገብቷል ትክክል ያልሆነ ነገር ትክክል አይደለም በቃ እንደዚህ ያለ ፈተና ሲጀመር አይፈተንም በቃ ወንድ ልጅም ለሱም እኮ መጥፎ ነው ለሱም እኮ ጥሩ ነገር ያደረጋችሁ መስሏችሁ ነው እንዴ ይሄ ልጅ እኮ እሺ ቢሳሳትስ እሷ ራሱ ብላለች ባለፈው አይደል ቢሳሳትስ ምን ልታደርጉ ነው አያችሁ የበለጠ ነገሩን አባባሳችሁት ጭራሽ ነገሩን ከቁጥጥር ውጭ እንዲሆን አደረጋችሁት ማለት ነው ስለዚህ እሷ ስለምትመጣ ስለማትመጣ መሆን የለበትም እንደዚህ ያለ ነገር መጀመሪያ ውጤቱን ማሰብ ያስፈልጋል የሆነ ነገር ከማድረግ በፊት ውጤቱ ምን ሊሆን ይችላል የሚለው ነገር ማሰብ ያስፈልጋል አንቺ እንደምትመጪ ስላልገመትኩኝና ስላላሰብኩኝ ነው ያን ነገር ያደረኩትና ለዛም ደግሞ ከዛ በፊትም ብዙ ማለት ያረኳቸው ያጠፋቸው ጥፋቶች አሉና በዛም በጣም ይቅርታ እሺ ይሁን ችግር የለውም ግን እኔ በዛ ሰዓት ስለመጣውና ስላልመጣው አልነበረም እንደዚህ አይነት ተግባር ማድረግ የነበረበት አያችሁ አይደል ይሄ ነው በቃ ስለመጣችና ስላልመጣች ተግባሩ መደረግ የለበትም በቃ ትክክል አይደለም አጸያፊ ነው በቃ ከናካቴው ይሄ ነገር ማድረጋችሁ ስህተት ነው እኔ ስለመጣውና ስላልመጣው አይደለም ገባ ብቻ እኔ በጣም በብዙ መንገድ ነው እየደበረኝ ነው
እንዴት አይደብርሽም? እውነት ነው። ምክንያቱም ነገሮችን ለማስተካከል በመትሞክሪበት ሰዓት ላይ እነዚህ ልጆች እኮ ነገሮችን ለማስተካከል አሁን ያለታ እውነት ለመናገር ያ ነገር ባይፈጠር ሁለቱ ለመነጋገር ተቀጣጥረዋል። በቃ ሩታ ትመጣ ላይ ችግሩ ሊፈታ እኮ ጫፍ ደርሶ ነበር። ወደ ኋላ ተመለሰ እንጂ ማለት ነው። በጣም ዙሪያው ያሉ ሰዎች በሙሉ ህይወት ውስጥ እየገቡ የሆነ እንደ ልባቸው መሆን ሲችሉ ማንም እንደፈለገ እየመጣ ገባ ህይወቱን መበጥበጡ እኔ በጣም እያስጠላኝ ነውና በነገራችን ላይ ሁላችንም መማር ያለብን ነገር እያንዳንዱ ሰው የሆነ የራሱ የሆነ ቦታ አለው። ጓደኛ ሊሆን ይችላል፣ ቤተሰብ ሊሆን ይችላል ምናምን ነገር ገብቷችኋል አይደለ? በቃ የየራሱ ቦታ አለው። ትዳር ውስጥ ሲሆን ደግሞ ሁሉም ሰው መጥቶ በዙሪያችሁ ያሉ ሰው የፈለገ የምትወዱትም ሰው መጥቶ በዛም እያንዳንዱ ነገር የሚያደርጋቸው ነገሮች ጥንቃቄ በቃ መስመር መኖር መቻል አለበት። ይሄ መስመር የሌለው ነገር ከባድ ነው። በቃ ገብቷችኋል አይደለ? ቀይ መስመር መኖር አለበት። እናንተ ወደ እናንተ ትዳር የሚመጣበት መንገድ ማለት ነው። አንድ ሰው ወደ እናንተ ትዳር ጓደኝነት ሊሆን ይችላል ምናምን እያንዳንዱ ነገር ማለት ነው። ገብቷችኋል አይደለ? መስመር ያ መስመር ሊኖረው ይገባል ነው በቃ ያን መስመር መዝለል የለበትም። ያን መስመር ዘሎ ሲመጣ ግን አቁም ማለት ነው የሚያስፈልገው ማለት ነው። ስለዚህ አብርሃም ያንን በቃ ክፍት አድርጎ እንትን ብሏልና ያው ይፈልገዋል ዞሮ ማለት ነው። አብርሃም ስለሚፈልገው ነው ፍቺው ማለት ነው ከሩታ ጋር ያለውን ነገር ኖርማል ነው ግን ችግር የለውም። አንቺ መልካም ጥሩ ሰው ነሽ። ብዙ ነገሮችን ሳልረዳሽ ብዙ ነገሮችን ሳላገናዝብ በቃ ብዙ ነገሮችን ለማድረግ ሞክሬ ነበረ። በጣም ትልቅ ነገርና መወሰን ያለብሽን ነገር ልነግርሽ እፈልጋለሁ። ቀደም እንዳልኩት ነው። ምክንያቱም አሁን ለውሳኔ እሷን እንድትወስን ምናምን ነገር የውሳኔ ሐሳብ መስጠት ምናምን ነገር ተቀባይነት የለውም እንደኔ ማለት ነው። በቃ ማናችሁም ብትሆኑ ማለት ነው በሰው ህይወት ገብታችሁ ለመወሰን ጥረት አታድርጉ። እንደዛ ያደረጋችሁ ከሆነ ተሳስታችኋል። በቃ ሰውን በእናንተ ህይወት ውስጥ አስተያየት መስጠት የለበትም ወይም ደግሞ ማለት የውሳኔ ሐሳብ መስጠት የለበትም። አስተያየት መስጠት ይቻላል ግን የውሳኔ ሐሳብ መስጠት የለበትም። እንዲያርግ ምናምን ነገር ይሄ አያዋጣም። በቃ ትክክል አይደለም። እንደዚህ ተፈጥሮ እንደዚህ ክፍተት ተፈጥሮ እንደዚህ ባናወራ ደስ ይለኝ ነበር። ምክንያቱም ያው ትዳር ክቡር ነገር ነው ብዬ አምናለሁ። ሁለታችሁ ብቻ ተቀምጣችሁ የምታወሩበት ላይፍ ነው ብዬ አምናለሁ። ብዙዎቻችን ደግሞ ገብተን ለማስተካከል ብለው የሚገቡ አንዳንድ ጥሩ ያልሆኑ ልጆች አሉ። እነዛ ሰዎች ገብተው ብዙ ነገሮች ተፈጥሯል። አሁን የተፈጠረው ነገር ተፈጥሯል፣ ኦልሬዲ አልፏል። ነገር ግን ከዚህ በፊት ያው ጠበቃው አንዳንድ ነገር አውርቶኛል፣ ቪዲዮዎች ታያለሽ ብዬ አስባለሁ። ስለዚህ ያ ጠበቃ እናንተ ጋር ክፍተት እንዳይፈጠር ብቻ የተሻለ ነገር ለመፍጠር ብቻ ብዬ ከሱ ጋር ኮኔክሽን ኖሮኝ ከአብርሽ ጋር ማወራቸው አንዳንድ ነገሮች ነበሩ። ካሌብ እንግዲህ እውነት ለመናገር በነሩታና በአብርሽ ጉዳይ ካሌብና ቡቻ ናቸው እንደው ትክክለኛ ልጆች ብዬ ላስብ የምችለው ማለት ነው። ምክንያቱም ሄርሜላ አብርሃም ቤት በነበረች ጊዜ ካሌብ አብርሃምን ሊጠይቅ በሄደ ጊዜ እዛ በመሆኑ በጣም እንዴት ሾክ እንዳደረገ እናውቃለን። የነሱ ህይወት እንዲስተካከል በጣም ሲፈልግ የነበረ ልጅ ነውና እነ ዛሬ አሁን ለምሳሌ እዩም ሆነ እነ አቤል እነ ብሩክ እያደረጉ ያሉት ነገር ሁልጊዜ ማለት ትክክል አይደለም ብሎ ሲሟገት የነበረው እሱ ነው። ገብቷቸዋል አይደለ? ከጠበቃው ጋርም ነገሮች እንዲስተካከሉ ሰላማቸው እንዲመጣ ምናምን ነገር ብዙ ነገር ሲሞከር ነበረ፣ ግን አልሆነም። ላመሰግነው እወዳለሁ። እውነት ለመናገር እንደዚህ ያሉ ሰዎች ናቸው መብዛት ያለባቸው እና እነዛ ነገሮች እኔ ይጠቅማቸዋል ብዬ ነበር የማስበው። ትዳራችሁን ለማዳን እና የነገ ህይወታችሁን ለማስተካከል ነበር እነዛን ነገሮች እያደረኩ የነበረው። ምናልባት በሰዓቱ ጠቅማቸዋለሁ፣ የእናንተን ትዳር አድናለሁ ብዬ ነበር አንዳንድ ነገሮች ሳደርግ የነበረው። አዎ በቃ ይሄ ነው አያችሁ፣ ትልቅነት ማለት ይሄ ነው። የሆነ ነገሮችን የሚበላሹ መስመሮች እንዳይበላሹ ምናምን ለማስተካከል ጥረት ማድረግ ይሄ ነው ከበቃ ከጓደኝነትም የሚጠበቀው እንጂ ማይሆን ነገሮችን ማድረግ አስፈላጊ አይደለም። ጠበቃው ያንቺ ጠበቃ ላንቺ አይሆንሽም። እኔ አስታርቃቸዋል ብዬ ያሰብኩት ያ ጠበቃ ላንቺ አይሆንሽም። አንቺ ሚስጥር ነው ብለሽ የነገርሽው ላይፌ ነው ብለሽ የነገርሽው እንዲያስተካክል አንዳንድ ነገሮች ለጠበቃው የምትነግሪው እያንዳንዱ ነገር ለአብርሃም ሄዶ እየነገረ ነው፣ እያቃጠረው ነው። አንቺ ሚስጥር ነው ብለሽ የምትነግሪው ነገር ጠበቃ በቃ ሌላ ነገር እየፈጠረ ነው። እኔ ያን ጠበቃ ከእንግዲህ እንድታገኙ አልፈልግም። እንግዲህ ጠበቃው የመጣው በካሌብ በኩል ነው፣ የካሌብ ዘመር ነው። በቃ ነገሮች አንዳንድ ጠበቃዎች ማለት ያው ጠበቃ ኦልሬዲ ገንዘቡ ነው የሚፈልገው። በነገራችን ላይ ጠበቆች ያው ገንዘብ ያለበት ቦታ ላይ ነው ከነሱ ማን የሚጠቅማቸውን ነው የታወቀ ነውና ለህሊና የሚባል ነገር የለም። አሁን ቀርቷል እሱ ነገር ማለት ነውና ገንዘብ ካስመጣ በቃ ምንም ነገር ከማድረግ ወደ ኋላ አይሉምና
እያንዳንዱ የምታወሪው ነገር ሄዶ ለአብርሃም እየነገረው ሌላ ነገር እየፈጠረ ነው። ጭራሽ ተዳራችሁን ለማዳን አይደለም ከዚህ በላይ እንድትለያዩ አብራችሁ እንዳትሆኑ እየሰራ ነው። ስለዚህ ጠበቃውን ድጋሚ እንዳታገኙና ፋይልሽን የራስሽን ላይፍ እንዳትነግሩ ነው የምፈልገው በዚህ ሰዓት። አያችሁ የዩና የካሌብ ልዩነት። ካሌብ ለጠበቃው እንዳትነግሪው የበለጠ እንድትለያዩ ነው የሚፈልገው። እሱስ ካሌብስ ተለያዩ ካሁን በኋላ አብርሃም እንዳታገኙ። አያችሁ ልዩነቱ በጣም ማለት ነው። በቃ ካሌብ እንዳይለያዩ ይፈልጋል፣ እዩ ደግሞ እንድትወስን ይጠይቃታል ማለት ነው። እንዳረጋላችሁ እንዲህ ያሉ ሰዎች አሉ ማለት ነው። በመጀመሪያ ደረጃ እሱ ጠበቃ አይደለም፣ በቃ ዝም ብሎ አማካሪ ነገር ነው አይደል? ማን ራሱን እንደ ጠበቃ እያደረገ እያወራ ነው። ሲቀጥል ደግሞ ፍርድ ቤት ምናምን ድረስ ቆመን ውሳኔ ለመወሰን የሚያደርስ ደረጃ ላይ አልደረስንም። ፕሮሰሱ ገና ነው፣ እዛ ድረስ አልደረሰም። ሲጀመር እንደዚህ ያለ ነገር ፕሮሰስ ምናምን ነገር አያስፈልግም። ጠበቃ ምናምን ገረመላ ያስፈልግም። ባልና ሚስት ጉዳይ ይናል ቦሪንግ አይደለም። በቃ አልፈልግም ካለች አልፈልግም ነው አለቀ። ፍርድ ቤት እኮ ነው ችግር የለውም። ታረቁ ተስማሙ ይላል ምናምን ነገር። የንብረት ጉዳይ በቃ የንብረት ይታወቃል። በቃ ያላቸው እንዲካፈሉ ነው የሚያደርገው በሷ ስም በሱ ስም ያለው። ስለዚህ ጠበቃ ምናምን እዚህ እንትን ማለት አያስፈልግም። ራሱ ማለት ያንሃል የትልየ እንትን አይደለም። በቃ ገብቷቸዋል አይደል? ጠበቃ ለነሱ አስፈላጊም አይደለም። ዝም ብሎ ነው ምን ትርጉም የለው። ስለዚህ እሱ ጠበቃ ነው ሊባል አይችልም። ስለዚህ በዚህ ጉዳይ ላይ ምንም እንድትጨነቅ አልፈልግም። በቃ እኔ እዚች ጋር ግልጽ መናገር ፈልጋለሁ ስለሁሉም ነገር ገብቶሻል። አንቺ በሌለሽበት እኔ አዲስ አበባ ላይ ነበርኩኝ። ከማንንም በላይ ከአብርሃም ጋር ጊዜዎችን እያሳለፉኝ ነበር። በቃ እያየሁት ያለው ነገር በጣም የሚያስጠላ ነገር ነው። እሱን እኮ ነው ማስቆም ያለብህ። እኛም የምንለው እኮ እሱን ነው። ለምን ማስቆም አቃተ? አይ ጓደኛ ነህ አይደለ? ጓደኛ ነኝ ትላለህ። እዚህ ጋር ደግሞ ምናምን ነገር በቃ ካልሆነ እኮ ሞት ነው። ጓደኝነቱ ማቆም እኮ ነው። አንተ ትክክል ስላልሰራ እኔ በአንተ ጓደኝነት መወቀስ የለብኝም ብሎ አንዳንዴ ገለል ማለትም ያስፈልጋል። ሁለት እግር አለኝ ተብሎ ሁለት እግር ላይ ሁለት ዛፍ ላይ አይወጣም አይደለ? በቃ ስለዚህ አብርሃም የማይሆን ነገር ከሆነ ሄርሜላንንም አንቺንም አግብቶ ሊኖር የሚችል ሰው አይደለም። ካንቺ ጋር ልጅ አለው። ከሄርሜላ ግን ጋር እየሄደ ያለበት መንገድ ደግሞ በጣም የሚያስጠላና በቃ የሆነ በጣም የወረደ ነገር ነውና ካንቺ ጋር መቀጠል የማይፈልግ ከሆነ አሁንም ቢሆን ሄርሜላን እንደፈለገ አብሮ ከሷ ጋር መኖር ካለበት ምንም ካለበት መኖር ይችላል። አንቺ ግን ፍቹ አይ ካንታን ተጠብቀው እውነት ለመናገር እንደዚህ ያለ ቃላቶችም ማለት ነው። አብርሃም የሚሆንሽ ሰው አይደለም። አሁን እየሆነ እንዳለው አይነት የሚሄድ ከሆነ አብርሃም የሚሆንሽ ሰው አይደለም። እውነት ለመናገር እስካሁን ድረስ ብዙ ነገሮችን ችያለሁ። እሺ እሱን ነገር እኔ አስቤበታለሁ በመጀመሪያ ደረጃ። በቃ እሷ አስባበታለች። አንተ ዝም ብለህ ነው የምትለፈልፈው። ዝም ብለህ ያው ትንሽ ነገሮችን እንደዚህ ቅዝቅዝ አለ ወይም ዘገየ ምናምን እንጂ እኔ ሐሳቤን ወደ ኋላ አላልኩኝም። አሁንም ቢሆን ድሮ የነበረኝን አቋም ታውቃላችሁ። አሁንም ከዛ አቋሚ ፈቀቅ አላልኩ። ወስኜ እንዳለው ነው ያለሁት። በቃ አለቀ። ምክንያቱም እሷን ያንን ውሳኔውን ለማስተካከል እኮ አብርሃም የሆነ ነገር መሻሻል ማሳየት ነበረበት። ማሳየት አልፈለገም። ከአብርሃም የማጠበቃቸው የራሱ የሆነ ባህሪዎች አሉ አይደል እንዴ? አብርሃም ባለትዳር ነው። እንደ ባለትዳር ተከብሮ መቀመጥ አለበት ብዬ አስባለሁ። ባለትዳር ነው፣ የልጅ አባት ሊሆን ነው። ከእንደዚህ አይነት ሰው ደግሞ ስነ ስርዓቱ ይዞ አንድ ነገር ላይ መጽናት አለበት ብዬ አስባለሁ። በዚህ ነገር እስከ መጨረሻ ድረስ እንድትሄጂበት ነው ዛሬ ልነግርሽ የመጣሁት ማለት ነው። እንግዲህ ጓደኛ ምን አይነት ጓደኛዎች እንዳሉ ያየንበት ቪዲዮ ነው ብዬ አስባለሁ። የተወደዳችሁና የተከበራችሁ ቤተሰቦች ለዛሬ ያስኩላችሁ ቪዲዮ ይሄን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁ በሰላማችሁ ብዝት ይበልልኝ። ቻው።